ውድ ተመልካቾቼ እንኳን ደህና መጣችሁ። የዛሬ ትምህርታችን እንግዲህ asking questions ጥያቄዎችን የመጠየቅ የአረፍተ ነገር አገነባብ ነው። ከዚህ በፊት እንዳየነው ዛሬም ሆነም በመጠቀም ምን ጠይቃቸውን የጥያቄ አይነቶች ነው የምናየው። ለምሳሌ እዚህች ጋር 5 የጥያቄ አይነት ቀርበዋል። ይሄንን ኤክሰርሳይዝ እናደርጋለን፣ ይሄንን እናያለን። እናንተ ደግሞ የራሳችሁን እያስገባችሁ የምትፈልጉትን አይነት ጥያቄ ይሄንን በመጠቀም ብዙ ይሄ ነው መጨረሻው የሚባል ነገር የለው ቃላት በማስገባት የራሳችሁን አጠያየቅ ይሄንን ፎርም በመጠቀም መጠየቅ ትችላላችሁ። ለምሳሌ እዚህ ጋር አንደኛው when is your birthday የትውልድ ቀንህ መቼ ነው? when is your birthday የትውልድ ቀንሽ መቼ ነው? when is your birthday የትውልድ ቀናችሁ መቼ ነው? ይሁን እንግዲህ ከዚህ በፊት እንዳየነው second person singular in the plural ሊሆን ስለሚችል ያንተ የትውልድ ቀን መቼ ነው፣ ያንቺ የትውልድ ቀን መቼ ነው፣ እናንተ የትውልድ ቀን መቼ ነው የሚለውን ነገር ይገልጽልናል ማለት ነው። when is your birthday የትውልድ ቀንሽ መቼ ነው? when is your birthday የትውልድ ቀን መቼ ነው? when is your birthday የትውልድ ቀናችሁ መቼ ነው የሚለውን ለመጠየቅ በዚህ አይነት መልኩ መጠየቅ እንችላለን ማለት ነው። whenን በመጠቀም የምትጠይቁትን የጥያቄ አይነት ቃል በማስገባት የራሳችሁን ብዙ አይነት ጥያቄ መጠየቅ ትችላላችሁ ማለት ነው። when will the class start ክፍሉ መቼ ነው የሚጀምረው? when will the class start ወደፊት እንግዲህ ክፍሉ የሚጀምርበትን ቀን የሚያመለክት ነው። will የፊውቸር ቴንስ አይነት ነው። ስለዚህ when will the class start ክፍሉ መቼ ነው የሚጀምረው ብለን ስንጠይቅ when will the class start ብለን እንጠይቃለን ማለት ነው። when did you arrive መቼ ነው የደረስከው? when did you arrive መቼ ነው የደረስከው? did ነው ያለፈ ድርጊት ነው። መቼ እንደተደረሰ ወይም መቼ እንደደረስሽ፣ መቼ እንደደረስክ ወይም መቼ እንደደረሳችሁ ለመጠየቅ when did you arrive መቼ ነው የደረሳችሁት? when did you arrive መቼ ነው የደረስሽው? when did you arrive መቼ ነው የደረስከው? ለምሳሌ አየር መንገድ ሊሆን ይችላል፣ ሆስፒታል ሊሆን ይችላል። መቼ ነው የደረስከው? እዛ አንድ የቀጠሮ ቦታ ሊሆን ይችላል። መቼ ነው የደረስሽው? መቼ ነው የደረስከው? መቼ ነው የደረሳችሁ? when did you arrive ብለን እንጠይቃለን ማለት ነው። when can I meet you ወይም ደግሞ when can we meet መቼ ነው የምንገናኘው? when can we meet መቼ መገናኘት እንችላለን? ካን እንግዲህ የመቻል ቃል ነው። ካን መቻል ነው። when can we meet መቼ ነው መገናኘት የምንችለው የሚለውን ለመጠየቅ when can we meet when ነው የሚቀድመው። እንግዲህ የWH question መጀመሪያ ነው የሚሆነው በአረፍተ ነገር አገነባቡ። when can we meet ሁሉም ላይ እንዳየነው በwhenም በwhereም በwhatም WH questions start at the first ከመጀመሪያ ነው የሚጀምሩት ማለት ነው። when can we meet መቼ ነው ልንገናኝ የምንችለው የሚለውን ለመጠየቅ ነው። when does the shop close ሾፑ መቼ ነው የሚዘጋው? when does the shop close present ነው። does የዱ present form ለthird person singular የምንጠቀመው ነው። ለምሳሌ when does the shops close ማለት አንችልም። when does the shop close shop እንግዲህ አንድ ሲንግል ነው፣ አንድ ነጠላ ነው። ስለዚህ does ነው የምንጠቀመው። shops ቢሆን ኖሮ ለምሳሌ when do the shops close when do the shops close እንላለን ማለት ነው። እግረ መንገዳችንን የፕሬዘንት ፎርም እንዴት አድርገን እንደምንገነባ ወይም ጥያቄ ደግሞ እዚህ ውስጥ በፕሬዘንት ፎርም እንዴት እንደምንጠይቅ የሚያመለክት ነው። when does the shop close ሱቁ መቼ ነው የሚዘጋው ብለን ለመጠየቅ እንግዲህ የዕለት ተዕለት የመግባቢያ አረፍተ ነገሮች ወይም የመነጋገሪያ የመግባቢያ ቃላቶች ወይም አረፍተ ነገሮች ስለሆኑ እነዚህ ነገሮች እንደ አንድ የመግባቢያ መሳሪያ በመጠቀም ብዙ የእንግሊዘኛ ኬፓቢሊቲያችንን ማሳደግ
እንችላለን። እንደዚህ ልታሳድጉ ትችላላችሁ ማለት ነው በመለማመድ ኤክሰርሳይዝ በማድረግ it is all about exercise learning English እንግዲህ መቻል ሁሉ ጊዜ ኮሚኒኬት የማድረግ ሁሉ ጊዜ የመነጋገር ኤክሰርሳይዝ የማድረግ ስለሆነ እንግዲህ ቃላቶቹ የቱ ጋር ነው የምናስገባው የሚለውን ነገር በእያንዳንዱ ወደፊት በሂደት በብዛት የእንግሊዘኛ ቤዚክ የእንግሊዘኛ ቱቶሪያሎችን አብረን ኤክሰርሳይዝ በምታረጉ ጊዜ ሞር እያዳበራችሁ ትመጣላችሁና ውድ ተመልካቾች እንግዲህ ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር በማድረግ ላይክ ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ ጠይቃለሁ። Thank you very much. See you.